ተኪን በጣም ታሳፍራለህ። እንደው አንተን ለማግባት የተስማማሁበት ቀን የተረገመ ይሁን። አሁን ደግሞ ምን እያልሽ ነው ኑራን? እንዴት እኔን እንደዚህ ታናግረኛለሽ? በፈለኩት መንገድ ላናግር እችላለሁ። አሁንማ ጭምብሉ ወልቋል አቶ ተኪን። ሁሉንም ነገር አውቄዋለሁ። ሁሉንም አውቄያለሁ ማለት ምንድነው? ገንዘቤን በንጹህ መንገድ ነው የማገኘው ብለህ ነግረኸኝ ነበር፣ ግን ለካስ አንተ ደብቀህን ነው አቶ ተኪን። አደንዛዥ ዕፅ በሕገወጥ መንገድ የምታዘዋውረው አንተ ነበርክ። ሁሉንም ነገር አቅደህ ልጄን ተጠቀምክበት። ኑራን ሰርዳር እብድ ሰው ነው። አሁን ደግሞ እሱ የሚለውን ማመን ጀመርሽ። ከዛ እኔ ላይ መተሽ ትጮህብኛለሽ። እውነታውንማ ለመካድ እንዳትሞክር። ልጄ ሁሉንም ነገር ነግሮኛል። እሱን ደግሞ ሙሉ በሙሉ አምነዋለሁ። ልጅሽ ሙሉ በሙሉ ንጹህ እንደሆነ ካሰብሽ ተሳስተሻል ኑራን። እንግዲህ አሁን እንዲህ ብለሽ ማሰብሽ ካልቀረ ለምንድነው የንጹህ ልጅሽ ከኔ ጋር መስራት እንደዛ ያንገፈገፈው? በጣም ጥሩ ጥያቄ ነው። ታዲያ ለዚህ መልስ አለሽ? በሚገባ አለኝ። በአንተ ዘንድ ቦታ ለማግኘት ሲል ነበር ይህንን ሁሉ ያደረገው። ግን አንተ ምን አደረግ? እስኪ ያደረግከውን ነገር በደንብ ንገረኝ ተኪን። ፍቅርና እገዛህን ለልጅ መስጠት አልቻልክም። ከዚህ የከፋው ነገር ደግሞ ምን እንደሆነ ታውቃለህ? የራስን ወንጀል በሙሉ እሱ ላይ ያላከክ እንዲህ አይነት ጨካኝ አባት መሆን። አይ ጨካኝ አባት አይደለሁም። ምክንያቱም እንደዚህ ባይሆን ኖሮ ጥፋቱ ምንም አይገባውም ነበር። ስላደረግኩት ደግሞ በጣም ደስ ብሎኛል። በድጋሚም አደርገዋለሁ። ኑራን ከእናቴ አጠገብ ራቅ። ምን ተፈጠረ? አሁን አንተም ልክ እንደ እናትህ እኔን ልትቃረነኝ ነው ኦዝጉር? እኔ ሳልሆን አንተ ነህ አባዬ። አንተን የገዛ ልጅን ስታሳስረው የቤተሰብህ ተቃራኒ ሆንከው። ትተኸናል። ቤተሰብህን ደግሞ ይካድከው አንተ ነህ። በእኔ እማዬ ከዚህ ቤት ለቀን እንሄዳለን። ኑራን ምን እንዳደረግሽ ታውቂያለሽ? ኑራን ይህንን የጅል ስራ ይበቃል። በቃ ዛሬ ወንድሜ እንዲታሰር ካደረግከው ወደፊት ተመሳሳይ ነገር እኔ ላይ ማድረግ አይቀርም። ስለዚህ አባታቸው ላደረገው ነገር ልጆች ዋጋ መክፈል የለባቸውም። እኔን እንደዚህ የምትናገረኝ ማንኝ ብለህ አስበህ ነው አንተ? በቃ አሁን ይበቃሃል። ከዚህ በኋላ በቃ ተወን ተኪን። በልና እንሂድ ልጄ። ኑራን አሁን እየጠየቀኝ ያለው አደጋ ቢያንስ 25 ዓመት ሆኖታል እኮ። ስማኝ፣ ወደ ሆስፒታል ሄጄ ነበር፣ ግን ሰነዶቹ በጠቅላላ ጠፍተዋል። እሱ እንኳን ያልተለመደ ነገር ነው። ማንኛውም የሕክምና ማስረጃ የሆስፒታሉ የመረጃ ቋት ውስጥ መሆን አለበት። ይኸውልህ ዶክተር፣ ሰነዱ ላይ ያሉት ስሞች የእናቴና የአባቴ ነው። በሽጉጥ ተመተው ነበር። እናም የመጀመሪያ እርዳታ ያደረክላችሁ አንተ ነህ። እየነገርኩ ነው። ይኸውልህ ብዙ ዓመት አልፎታል፣ ግን እንደ ድል ሆኖ እኔ ሁሉንም ሰነዶች በጥንቃቄ ነው የማስቀምጠው። እንደ ሆስፒታሉ አይደለም። ስለ ታካሚዎች ትንሽ እንኳን አጠራጣሪ ነገር ከነበረ መዝገቤ ላይ እንደጻፍኩኝ እርግጠኛ ነኝ። ብዙ ጊዜ እንዲህ የማድረግ ልምድ አለኝ። አሁን ማስቸገር ካልሆነብኝ ምናልባት እነዛን ሰነዶች ማግኘት ትችላለህ እንዴ? ሰነዶችን መያዝ ላይ ጎበዝ ነኝ፣ ግን በስነ ስርዓት ማስቀመጥ ላይ ሰነፍ ነኝ። የቆየ ስለሆነ ለማግኘት ብዙ ጊዜ ሊፈጅብኝ ይችላል። ስማቸውን እና ወደ ሆስፒታሉ የመጡበትን ቀን ልትነግረኝ ከቻልክ ይቀለኛል። ልክ ቤት እንደደረስኩኝ እፈልግና አሳውቅሃለሁ። ይኸውልህ ዶክተር፣ ከእኔ የምትፈልገውን ነገር በጠቅላላ አዘጋጅቼ ነው የመጣሁት። ሁሉም መረጃ ይኸውና። እሺ፣ የሰጣኝን ሰነዶች አያቸውና ደውዬ አሳውቅሃለሁ ማለት ነው። በጣም አመሰግናለሁ። እዚህ ድረስ ስላስመጣው ይቅርታ አድርግልኝ። ምንም አታስብ። ላግዝ በመቻሌ በጣም ደስተኛ ነኝ። በል በቃ መሄዴ ነው። ደህና ዋል። እሺ። እየተቃረብን ነው። ወደ እውነቱ እየተቃረብን ነው። ጸጉርሽን ሰብሰብ ብናደርገው ፊትሽን በደንብ እንዲታይ ስለሚያደርገው ያሳምርሻል። ፊትሽን የምትቀቢውንም ሳስብ ነበር። አይንሽ ላይ ጠቆር ያለ ሰማያዊ ቀለምና ለከንፈርሽ ደግሞ ቻፕስቲክ ብትቀቢ ጥሩ ይመስለኛል። በደንብ ፍክት የሚያደርግሽ ይመስለኛል። እሺ፣ ሰርግሽ ላይ ሊዮናርዶ ዲካፕሪዮና ቶም ክሩዝ እንደሚመጡ ሰምተሻል? በጣም ጣፋጭ የሚባለውን መጠጥ ነው መጠጣት የሚፈልጉት። ችግር አለው እንዴ? እኮ አይ የለውም። እንዴ ምንድነው? ኦይኩ ለምንድን ነው የምለውን የማታዳምጪኝ? ውይ ይቅርታ አድርጊልኝ ሰልማ። እሺ ኦይኩ፣ ጥሩ ስሜት ውስጥ እንዳልሆንሽ ግልጽ ነው። ልትነግሪኝ የምትፈልጊው ነገር አለ እንዴ? ሰልማ፣ አሁን ደግሞ ምን እንድልሽ ነው የምትፈልጊው?
እሱን አላውቅም። ለምሳሌ ማግባት እኮ አልፈልግም የኔ ውድ። እና ደግሞ ከፈለግሽ መጥፋት እንደምትፈልጊ ልትነግሪኝ ትቻለሽ። አትደብቂኝ። ምንድነው የምታወሪው ሰልማ? ሐሳብሽን ለመቀየር አሁንም ቢሆን አልረፈደም እያልኩሽ እኮ ነው ኦይኩ። ወይ አንቺ እዚህ ምን እያደረጋችሁ ነው? ለምንድን ነው እስካሁን ያለበሽው? ሰልማ በወሬ ይዛኝ እኮ ነው ማዬ። ለዛ ነው እንደዚህ የዘገየሁት። ሰልማ ውዴ በቃ አንቺ ሂጂ፣ እኔ ልለባብስ። በይማ ያንቺ ማብረሻት ሂጂ እንጂ ልልበስበት። ልጅ አሁን 5 ደቂቃ ብቻ ነው የምሰጥሽ። ቶሎ ልበሽ፣ እንግዶቹን አታስጠብቂያቸው። በእኔ ልጅ እንሂድ። ወይኔ ምን እያደረኩኝ ነው? በህይወቴ ትልቁን ስህተት እየሰራው ቢሆንስ ያለሁት። ወንድሜ ኦይኩ ያንን ሰውዬ በማግባቷ ስህተት እንደሰራች እየነገርኩ ነው። እሺ በቃ ያው እኔም አንዳንድ ጥፋቶችን አጥፍቻለሁ። ሳታስበው እንድታገባኝ መጠየቅ አልነበረብኝም። እኔ በበኩሌ ግን የተሳሳትክ አይመስለኝም መርት። አንተ ልብህን ሰምተ ጥሩ ነገሮችን ለማድረግ ሞክረሃል። ብዙ ነገሮችን አድርጌያለሁ፣ ግን እንደዛም ሆኖ አሁን ልታገባ ነው። እኔ ግን ኦይኩ ግራ የተጋባች ይመስለኛል መርት። እናም በስነ ስርዓት እያሰበች አይመስለኝም። ሐሳቧን ማስቀየር የምትችል ይመስለኛል። እንዴት ነው ማስቀየራት? ያሁኑ አርብ ልታገባ እኮ ነው። እንዴት ነው ሐሳቧን የማስቀየራት? ኡፍ እኔ እኮ በጭራሽ ኦይኩ የሌለችበትን ህይወት መኖር አልፈልግም። እንዲህ ተስፋ መቁረጥ የለብህም። ምንም ነገር ቢፈጠር ፍቅርና ኦይኩ ላይ ተስፋ አትቆርጥም። ስማኝ፣ እኔና ዴኒዝ በጣም ብዙ ነገሮችን አልፈናል፣ ግን ተስፋ ቆርጠን አናውቅም። ስለዚህ አንተም ተስፋ እንዳትቆርጥ። ለፍቅር እንዲህ በቀላሉ ተስፋ አይቆርጥም። እኔም ቢሳካልኝ ምኞቴ ነው። የሆነ ታውቃለህ፣ የሆነ ተአምር ተፈጥሮ ኦይኩ ባታገባ እኔም ደስ ይለኝ ነበር። አባቴ ፈህሚ፣ በአስቸኳይ መነጋገር ያለብን ትልቅ ነገር አለ። ይሄ የምንነጋገረው ነገር ምንድን ነው? የሆነ አንድ ሰው ወደዚህ መጥቶ ነበር እና እዚህ ቤተሰብ ላይ ጉዳት አደርሳለሁ ብሎ አስፈራርቶኝ ነው ሄደው። ሰውየው ማን ነው ደግሞ? ለምንድን ነው የሚያስፈራራሽ? ማህሙት ነው። ስለ ሌላ የሥራ አጋር ነው እያወራሽ ያለሽው እንዴ? አዎ ስለ እሱ ነው አባዬ። ሌላም በጣም ቀርቧታልና የማላስቆመው ከሆነ ቤተሰባችንን ይጎዳል። ራሱ ነው እንደዛ ብሎ የነገረኝ አባዬ። እንዴት አባቱ ቢዳፈር ነው? እንዴት ቤተሰባችንን ለማስፈራራት ሞከረ? ውዱ አባዬ እባክህን እዚህ ነገር ላይ አግዘኝ። የቤተሰባችን ደህንነት እንዲጠበቅ ማህሙት የግድ ከዚህ ዞር ማለት አለበት። አዎ ማህሙት የግድ መሞት አለበት። አባዬ ውዴ፣ ለበርካታ ዓመታት ምንም ነገር ጠይቄህ አላውቅም። እያንዳንዱን መሰናክል ለማለፍ ሞክሬያለሁ፣ ግን አሁን እርዳታ በጣም ያስፈልገኛል። እባክህን ከማህሙት አድነኝ። እባክህ የአቶ ማህሙት የተባለን ሰው እያጥፋልኝ። እባክህ እስከ ዘላለሙ ድረስ አስወግድልኝ። እሺ ያው እረዳሻለሁ፣ ግን ደግሞ ይኸውልሽ ሰዓቱ ሲደርስ አንቺን በተራሽ ትረጅኛለሽ ማለት ነው። አሁ ገባሽ? በዚህ ከተስማማን መቀጠል እንችላለን። አሁ ምን ማለት ነው አባዬ? ከዚህ በፊት እኮ ምንም ነገር ጠይቄ አላውቅም። እያንዳንዱን መሰናክል በራሴ ለማለፍ ሞክሬ ነበር፣ ግን አሁን እርዳኝ እባክህን። እሺ እንዳልሽው አደርጋለሁ። እንግዲህ የአቶ ማህሙት ጉዳይ እንዳለቀ አስቢው። በእውነት በጣም ነው የማመሰግነው አባዬ። አመሰግናለሁ።
ሳድቅ አንድ ወሳኝ ትዕዛዝ ላዝ ነው። ስለዚህ በደንብ አዳምጠኝ እሺ? የኔ ውድ ዊችናር ምን እንደምለብስ መወሰን አልቻልኩም። ይሄ ቀሚስ እንዴት ነው? የኔ ፍቅር ሁሉም ያምራል። የቱን የምትለብሽ ያምርብሻል። አስፈላጊው ነገር የልብሱ ማማር አይደለም። እየጠየቅኩ ያለሁት ለዝግጅቱ ይሆናል ወይ ነው። ለሂና ምን እንደሚለበስ በእርግጥ አላውቅም። ስለዚህ የምመርጥልሽ ልብስ ላይሆን ይችላል። እንደማስበው ከሆነ እንደዚህ አይነት ጥቁር ልብስ ስለብስ ለቅሶ ለመድረስ እየሄድኩ ያለው ነው የሚመስለኝ። ደግሞ በዚህ ጋር ብቻ እንደማልስማማ ሊገባቸው ይገባል። ስለዚህ ይህንን ቀሚስ አድርጌ ነው የምሄደው። የኔ ፍቅር እንደዚህ አይነት ነገር አታድርጊ። ይሄንን አስቀምጪውና በምትኩ ይሄንን ቀሚስ ትለብሻለሽ። ቀለሙ ካንቺ ጋር የሚሄድ ይመስለኛል አይመስልሽም? እሺ በቃ ጃኬት እደርብበታለሁ። እሺ ጥሩ ሐሳብ ነው። እስኪ በዚህ ጃኬት ደግሞ ልይሽ። በጣም ነው የሚያምርብሽ። ኦይኮ ብርጭቆቹን ካዘጋጀሽ አምጫቸው። እሺ እዚህ ጋር ነኝ። እሺ ይኸው እማዬ። ይኸውልሽ ማብሰያ ውስጥ ጣፋጭ አለ። ሂጂና እስኪ መብሰሉን ተመልከች። እሺ ሰልማ ያልኩሽን ይሄናውን ትሪ አዘጋጅተሻል? አዎ አክስቴ ሴል አዘጋጅቼዋለሁ። እዚህ ላምጣው? እዛው ይሁን። ሰዓቱ ሲደርስ ወደዚህ እናመጣዋለን። እሺ በሩን እኔ እከፍታለሁ። ሁሉም ሰው አንድ ባንድ እየመጣ ነው። እኛ ግን ገና ነን። ኦይኮ ልጅ ጣፋጩ ደርሷል እንዴ? ዴኒዝ እንኳን ደህና መጣሽ። አመሰግናለሁ ውድ እናቴ። ወይ ምንድን ነው ያዘጋጅሽው እማዬ? ይሄን ሁሉ እንደምትሰሪ ባቅ አግዝሽ ነበር። ወይ አያስፈልግም። ሶስታችንም አብረን ነው ሁሉንም ያዘጋጀ ነው። ሰልማን በጣም ላመሰግናት እፈልጋለሁ። አረ ምንም ችግር የለውም አክስቴ ሴል አትጨነቂ። የኔ ውድ እህት እንኳን ደህና መጣሽ። የኔ ውድ እንዴት ነሽ? እንደምታይኝ ደህና ነኝ እማዬ። ጣፋጩ በስሏልና ላቀራርበው? አዎ የኔ ልጅ። እንደዚህ ስትታይ ግን ምንም ደህና አትመስልም። እኔም እንደዛ ነው የማስበው። ጸጉሯን ሳስተካክላት ተስፋ እንደቆረጠ ሰው ነበር የተቀመጠችው። አሁን ምንድነው የምናደርገው? ልጆች በሉ ሄዱና ጣፋጮቹን አምጡ። እሺ እማዬ። እዚህ ብቻዬን ትታይኝ ልትሄድ ነው? የኔ ውድ እባክሽን ፊትሽን አትጣዩ። እጥለዋለሁ። አንተ ሁሌም ወደ ቤተሰብ ትመለሳለህ፣ እኔ ደግሞ እዚህ ብቻዬን እቆያለሁ። የማይመስል ነገር አታውሪ። ቤተሰቤ አንቺ እንደሆንሽ ታውቂያለሽ። እሱን እርግጠኛ አይደለሁም። ሁሌም የእነሱን ችግሮች ነው የምታስቀድመው። ብቸኛ የምንሆነው ግን እኔና ልጄ ብቻ ነን። የኔ ፍቅር በጣም እየወቀስሽኝ ነው። አንተ ወደዛ ቤት ተመልሰ በመሄድ ልቤን እየሰበርከው ነው። የኔ ፍቅር እባክሽን ትንሽ ትዕግስት ይኑርሽ። በጣም በቅርቡ ሶስታችን ብቻ እንሆናለን። ለዚህ ነገር አንድ መፍትሄ ያለ ይመስለኛል። ማለቴ ኤሲን ስለ ግንኙነታችን ብታቅ ጥሩ ነው። ኤላ በጭራሽ እንደዚህ ማድረግ አንችልም። ኤሲን አሁን ጥሩ ሁኔታ ላይ አይደለም ያለችው። ይሄንን መቋቋም አትችልም። እናም እኔም ይሄንን እያወቅኩኝ የልጄን ስለ ልቦና መጉዳት የለብኝም። ልክ ነህ የኔ ፍቅር። አላሰብኩበትም ነበር። ቢያንስ እንኳን እሺ እንቅልፍ እስኪወስደኝ ድረስ ትንሽ መቆየት ትችላለህ? እና እስከምትተኝ ልቆይ? እሺ እባክህ እባክህ እባክህ። እሺ በቃ ና። እንኳን ደህና መጣችሁ። ሰላም። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም። እንኳን ደህና መጣችሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። አንቺስ እንዴት ነሽ? እኔም ደህና ነኝ፣ አመሰግናለሁ። እሺ ሙሽራችንስ እንዴት እየሆነች ነው? አመሰግናለሁ፣ ደህና ነኝ። ይህን ያህል እኔን እንደ ባዳ ማናገር የለብሽም ልጄ። አሁን እኮ እናትሽ ማለት ነኝ። እሺ እኔ ውድ አይደለም እንደ ወይዘሮ አይሴል? በትክክል አሁንማ እንዳልሽው አንቺም እናቷ ነሽ። አዎ እኔ እንደ
የአማች መራራቅ ብዙም ደስ አይለኝም። ከሰርጉ ስነ ስርዓት በኋላ እናትሽ ሆናለሁ፣ አንቺ ደግሞ ልጄ ትሆኛለሽ ማለት ነው። ተስማማን አይደል? ኦጉዝ ምንም አልነገረሽም መሰለኝ። የሰርግ ድግስ አይኖረንም። አይ መንገሩን እንኳን ነግሮኝ ነበር፣ ግን ምክንያቱ ምንም አልገባኝም። ምክንያቱም እኔ ሰርግ ስለማልፈልግ ነው። ልጄ ምንም አታስቢ። የወጪው ነገር አሳስቦሽ ከሆነ እሱ ምንም ችግር የለውም የኔ ልጅ። ኦጉዝ እንደምታውቂው ብቸኛ ልጃችን ነውና ለሱ ሰርግ ደግሞ ሁሉንም ነገር ነው የምናደርገው። አይ የገንዘብ ጉዳይ እንኳን አይደለም። ሰርግ አልወድም እና ማስፈላጊ መስሎ አልታየኝም። ቤት ውስጥ ትንሽዬ ነገር ብናዘጋጅ በቂ ነው። ስለዚህ የኛ ቤተሰብ የሚያስበው ነገር ምንም ጥቅም የለውም እያልሽኝ ነው ልጄ? ምን ነክቶሽ ነው? ቆየኔ ውድ እናትሽ የሰርግ ስነ ስርዓቱ እንዲኖር የምትፈልግ ቢሆንስ እንዴት ሊሆን ነው? ንገርኝ እስቲ። ያው ልጄ ደስተኛ እንድትሆን ብቻ ነው የሚፈልገው። ስለዚህ እነሱ በሚፈልጉት መንገድ ያድርጉት። እሺ እንግዲህ አንቺ ታውቂያለሽ። ደግሞ በአሁን ዘመን ላይ እኮ ሁሉም ሰው ድግስ አይደግስም ታውቂያለሽ። ስለዚህ ትስማሚያለሽ ማለት ነው? እንግዲህ ቤት ውስጥ እኛ ብቻ ሆነን ቀለል ያለ ዝግጅት ቢዘጋጅ ጥሩ ይመስለኛል። ይበልጥ ዘና ለማለትና ማውራትም የምንችል ይመስለኛል። አይደል እንዴ? እንደዛ ነው የምታስቢው? በቃ እንግዲህ ውሳኔው እናንተ ነው። ትንሽ ውሃ ጨምርበት። ምንድነው? ጨምረ ብላ እንጂ። ዋይ ጉድ! እንካ ላንተም። ጓደኞቼ የምን መፍዘዝ ነው? ጓደኛችሁ እኮ ሙሽራ ነው። ተመልከት፣ የተከበረው አማች መጣ። አባዬ እንኳን ደህና መጣ። ተቀመጥ። ሰላም ኦጉዝ። መልካም ማዕድ። እናመሰግናለን። አረፍ በል። ሰርጌን አስመልክተን ከጓደኞች ጋር እየተዝናናው ነው። መልካም እድል ይሆንልህ። ምን መጠጣት ትፈልጋለህ? ውይ ሁሉንም ነገር እንድረሳና ጠንካራ ነው ብለህ የምታስበው መጠጥ ቅዳልኝ። ሁሉንም መርሳት ትፈልጋለሁ። እኔ እመርጥልሃለሁ። አመሰግናለሁ። እሺ ይኸው አባዬ። አባዬ ምን እያደረክ ነው? ይጎዳሃል እኮ። ሕይወት ራሱ አስቀድማ ጎርታኛለች ኦጉዝ። ስለዚህ ቢጎዳኝ ያን ያህል አያሳስበኝም። አባዬ ያጋጠመ ችግር አለ እንዴ? ካለ አሁን ንገረኝ። ምናልባት ላግዝ እችላለሁ። አይ ምንም አታስብ። በእርግጥ እኔ ያው ወይኔ አምላኬ! ምን ተፈጠረ? መታጠቢያ ቤት ሄጄ እመጣለሁ። ለደስታችን yüksek tepelere ev kurmasınlar. Yüksek yüksek tepelere ev kurmasınlar. Aşrı aşrı memlekete kız vermesinler. Aşrı aşrı memlekete yüksek yüksek tepelere. በጣም ነው የምታምረው የኔ ፍቅር። ይህንን ውበትሽን ከሰርግሽ በፊት ባየው ምኞቴ ነበር። ያንን ሰውዬ እንዳታገቢው ነው የምመኘው። ቆይ ምንድን ነው ያደረግሽው? እባክሽን ልጄ የያዝሽውን ትሪ ወደዚህ አምጪው። ደስ ይላል። አሁን ደግሞ እጅሽን ዘርጊ። እስቲ ደግሞ ትንሽ ከፍ አድርጊው። ፈጣሪ ትዳራችሁን ይባርከው። አይዞሽ የኔ ልጅ። ሲዳሩ ማልቀስ ያለ ነው። ሁሉም ነገር እንዳሰብነው ይሆናል። ተስፋ አረጋለሁ። አዎ የኔ ልጅ፣ ትልልቅ ሰዎች ምን እንደሚሉ ታውቂያለሽ? ሙሽራ እያለቀሰች ሄዳ አዲሱን ህይወቷን
በጣም በደስታ ነው የምትጀምረው ይላሉ። ይሄንን ታውቂ ነበር? አልቅሺ ልጄ፣ በደንብ አልቅሺ። መልካም እድል ነው፣ አልቅሺ። ይኸውልህ አንድ የምጠይቅህ ነገር ነበረኝ አባዬ። እሺ። እኔ ልጅህን በጣም ነው የማፈቅራት። ወይ ኦጉዝ፣ እሱን እኮ ሺ ጊዜ ነግረኛል ልጄ። አውቃለሁ እንደምታፈቅራት በደንብ አውቃለሁ። በቃ ታፈቅራታለህ። እሺ። አንድ ሌላ ተጨማሪ ነገር ልነግር እፈልጋለሁ። አትንገረኝ ኦጉዝ፣ አውቃለሁ። እኔ ልጄን እንደምታፈቅራትና ማግባት እንደምትፈልግ አውቃለሁ። አይ ተሳስተሃል። ስለ እሷ አልነበረም። እሺ ታዲያ ምን እንደሆነ ንገረኝ እስቲ። በልቀጥል። እኔ አሁን ትንሽ የበረደኝ ይመስለኛል። እሺ ኦጉዝ በል ተነስ፣ ተነስ። በቃ ተነስና ወደ ቤት ሂድ፣ ወደ ቤት ሂድ። እውነት ልሂድ? አባዬ አንተን ጥዬክ ልሂድ? ኦጉዝ፣ አዎ ሱቁን እኔ እዘጋልሃለሁ። ስለዚህ መሄድ ትችላለህ። ሂድ በቃ። ትዘጋልኛለህ? ወይኔ አምላክ። አመሰግናለሁ አባዬ። የፈጣሪ ያለ እንዴት መጠጣት እንዳለበት አያውቅም። አሁን እንዴት ነው ወደ ቤት መሄድ የምችለው? ወደ ቤት ከሄድኩ መጋዘን ውስጥ ስለ ማደሬ ማውራቴ አይቀርም። ከዛ ብዙ ነገሮች ይናገሩኛል። እሺ በቃ እዚሁ ቆያለሁ። ምርጡ አማራጭ ይሄ ነው። ወንበሮቹን ልክ እንደ አልጋ አስተካክላለሁ። ይኸው ነው፣ ልክ እንደዚህ። የፈጣሪ አለ። በጣም ከባድ እኮ ነው። ከባድ ነገር ነው። ፈጣሪ አለ። እባክሽ አታልቅሽ ውዴ። እህቴ ስሚኝ። እኔን ተመልከችኝ፣ በደንብ አዳምጪኝ። ማግባት የማትፈልጊ ከሆነ እውነቱን ንገሪኝ። ቆይ እኮ ውዴ፣ በጭራሽ እንደዚህ ያዝነሽ ማየት አልችልም። አታልቅሽ ልጄ። አንቺ ካለቀሽ እኔም አብሬሽ አለቅሳለሁ። እየተለያየን እኮ አይደለም፣ እንደገና አንድ ላይ እንሆናለን። ልጄ እስኪ አሁን የምንጨፍርበትና ዘና ልንል የምንችልበት ዘፈን ፈልገሽ ክፈችልን እንጂ በይ እንጂ። ሰርግ ስለማይኖር እንጨፍር። እኛ ሴቶች ብቻ ተሰባስበን ትንሽ ትከሻችንን ብናንቀሳቀስ ጥሩ ነው። በይ አፍጥኝም። ሁላችንም ሊያስጨፍረን የሚችል ዘፈን ልፈልግ። አገኘው። በይ ሐኪሙ ብዙ ሳያስጠብቀኝ ቢደውልልኝ ደስ ይለኛል። ከዚህ በላይ ይህን ነገር መቋቋም የምችል አይመስለኝም። ቺናር እዚህ ብቻህን ምን እየሰራ ነው? ምንም፣ ዝም ብዬ ቁጭ ብዬ ነው። ስትታይ ግን ያዘንክ ትመስላለህ። በእርግጥ አሁን ላይ አለማዘን በጣም ከባድ ነው። እኔም በአያቴ ሁኔታ በጣም ነው ያዘንኩት። አሁን ይሄ ሁሉ ነገር ባይፈጠር ምኞቴ ነበር። ይሄ በሽታ በጭራሽ ለአያቴ የሚገባ አይደለም። እንደዚህ ሆኖ ማየት ከአቅሜ በላይ ነው። በቅርቡ ይሻሏል ብዬ አስባለሁ። ተስፋ አድርጋለሁ። በፊት ላይ በጣም ደስ እንላል ነበር እንዴ? ማለቴ አያቴ ያለበት ሁኔታ ብቻ ሳይሆን በፊት እርስ በርስ በጣም እንዋደድና በደንብ እንግባባ ነበር። አሁን ግን ሁሉም ነገር ጠፍቷል።
እናም ተረስቷል። አረ እንደውም ቤተሰብ ነን ብዬ ራሱ ማሰብ ይከብደኛል። አባቴም እንደምታውቀው ብዙ ጊዜ እዚህ የለም። የእሱ ቤት ውስጥ አለመኖርም በጣም የሚያሳስበኝ ነገር ነው። ይቅርታ፣ ወደ ክፍሌ ልሄድ ነው። በቃ ልሄድ። እሺ። በተናገርኩት ነገር አስደብርኩት እንዴ? መልካም ምሽት ይሁንላችሁ። አመሰግናለሁ። እናመሰግናለን። ትዳራቸውን ይባርክልን። ወይዘሮ አይሴል ይህና ምሽቱ በጣም ውብ ነበር። ሰርጉ ደግሞ ከዚህ እንደሚበልጥ ተስፋ አደርጋለሁ። አመሰግናለሁ። እኔም እንደዛ ነው የማስበው። እሺ፣ እናመሰግናለን። እንኳን ደስ አለሽ የኔ ልጅ። አሁን ትንሽ ረፍት አድርጊና ቤትሽን ለመጨረሻ ጊዜ በደንብ ይው። ነገ የህይወትሽን አዲስ ምዕራፍ ነው የምትጀምሪው። በይና እንሂድ። ከዚህ በላይ ሙሽሪትን አታድክሚያት። እንሂድ። በቃ እኔም ወደ ቤት መሄድ አለብኝ። የኔ ማር፣ የኔ ውድ፣ ስላለሽኝ እድለኛ ነኝ። ብቻሽን መሆን ካልፈለግሽ በይ ንገሪኝ። እኔ አብሬሽ ማደር እችላለሁ። አይ እህቴ፣ እኔ ደህና ነኝ። አንቺ ሂጂ እና ደግሞ ወንድሜ ቺናርን ሰላም በይልኝ። እልልሻለሁ። እሺ። በቃ እንገናኛለን እማዬ። እንገናኛለን ውዴ። ለዝግጅቱ ደክመናል። ጥሩ ነበር አይደል? አዎ እማዬ፣ ልክ ነሽ። ደስ ይል ነበር፣ ግን በጣም ነው የደከመኝ። በቃ ወደ ክፍሌ ሂጄ እረፍት ላድርግ። እሺ በቃ ሂጂና እረፍት አድርጊ። ደህና ደሪ እማዬ። አንቺም ደህና ደሪ። ወይኔ አምላኬ፣ ደግሞ የት ነው ያለው? ስልኩ ደግሞ ዝግ ነው። ኦዝጉር ሊያውቅ ይችላል። ሰላም ኦዝጉር፣ መርቴት እንዳለ ታውቃለህ እንዴ? ምርት አብሮኝ ነው ያለው አክስቴ ሌላ። ስለሱ ምንም ነገር አታስቢ። አንድ ልጅን እያጣሁት ነው። በጣም ሲጨፍሩ እንደነበር ነግሬያለሁ። እኔ እዚህ ቁጭ ብዬ ሳለቅስ እነሱ እዛ ዘና እያሉ ነበር። ለመዳር ዝግጅት ላይ ናቸው። ኦዝጉር ይህን ማመን ትችላለህ? ይኸውልህ የኔ ወንድም፣ ካሁን በኋላ ወንድም እኔ ምንም ነገር ብልህም እንኳን ምንም ለውጥ አያመጣም። ኦይኩ እንደዚህ አታደርግም ብልህም ግን ይኸው አሁን አድርጓለች አይደል? አሁን የፍልሚያው ማብቂያ ላይ ደርሰናል። ስለዚህ ምንም ነገር ማለት አንችልም። ብቻ በጣም ነው የሚገርመው። የዚህ ሁሉ ነገር ተጠያቂ እናቴ ናት። የእውነቴን ነው የምልህ። አይ ወንድሜ፣ ወይዘሮ ሌላ ስለዚህ ነገር ምንም አታውቅም። አይ በትክክል የምትፈልገው ይሄንን ነው። ልታስቆመኝ ባትሞክር ኖሮ ይሄ ሁሉ ነገር ከመጀመሪያው አይፈጠርም ነበር። ኦዝጉር ግን አባቴ ቢኖር ይሄ ሁሉ ነገር አይፈጠርም ነበር። ማን ያውቃል፣ ሊፈጠርም ላይፈጠርም ይችል ነበር። ያው ለምሳሌ የኔ አባት በህይወት እያለ ያ ሁሉ ነገር ሲፈጠር ነበር። አይተሃል። ያልተፈጠረ የለም። ምን እንደሆነ ግን ታውቃለህ ወንድሜ? እንደዚህ የሆነበት ምክንያት አባቴ ምንም ፍቅር ስላልሰጠን እንደሆነ ምንም ጥርጥር የለውም። በደንብ ታውቃለህ ወንድሜ። ምን አይነት ወላጆች ናቸው ግን ያሉ? ለምንድን ነው ደስተኛ እንዳንሆን የሚፈልጉት? ለማንኛውም
እንጠጣ። እሺ ወንድሜ። አንድ ላይ ሆነን በጣም ነበር የምናምረው። ያሳለፍናቸውን ጊዜያቶች አረሳቸው። አንተንም መቼም አረሳም። ዝግጅቱ እንዴት ነበር? ጥሩ ነበር። ያው የተለመደው አይነት ነበር። ሁላችንም ጨፈርን እና ሂናም ቀባናት። በአጠቃላይ በጣም አሪፍ ጊዜ ነበር። ስለዚህ በደንብ ነው የተዝናናችሁት ማለት ነው? እይኩ እንደዛ ከፍቷት እንዴት መዝናናት ትችላለህ? አዝና ነበር ማለት ነው አይደል? እጅግ በጣም እንዳይታወቅባት ለመደበቅ ሞክራ ነበር፣ ግን እህቴ በጭራሽ ደስተኛ አይደለችም ችናር። እና ስታገባ ደግሞ ከዚህ በላይ ነው የምታዝነው። መርትም ምንም ደህና አይደለም። እንዴት መረጋጋት እንደሚችል አላውቅም። የሆነ ልናደርግላቸው የምንችለው ነገር ቢኖር ደስ ይለኛል። እኔም ግን ደግሞ ምንም ማድረግ የምንችለው ነገር የለም። በቃ አላውቅም። እንደገና አንድ ላይ እንዲሆኑ ብናደርጋቸው ምኞቴ ነው። እንዲሆን እፈልጋለሁ፣ ግን እንዴት እናሳካው? ዴኒዝ፣ ኦይኩ ነገር ልታገባ እኮ ነው። ማለቴ የሆነ ታምር ካልተፈጠረ በቀር ልናሳርቃቸው አንችልም። ታምር እንደማያስፈልግ በምን እርግጠኛ ሆንክ? ምናልባት የራሱ ታምር ሊፈጠር ይችላል። አንቺ የምትይው ነገር ፊልም ላይ ነው የሚሆነው። አሁን ደግሞ ገሃዱ ዓለም ላይ ነው ያለነው። በድንገት ባህር ዳርቻው ጋር ፎቶ ያነሳት ልጅ ሚስት እንደሆነች ረሳው መሰለኝ ውዴ። እንደዛ ነው? የኔ ፍቅረኛ ከሁኔታ የተለየ ነው። ልክ ሳይሽ ነበር የገባኝ ይህቺ ልጅ የህይወት ያጋር ትሆናለች ብዬ ለራሴ ነገርኩት። ከዛን ጊዜ አንስቶ ከልብ ያልወጣሽም። ታዲያ ፍቅር በራሱ መንገድ ታምር መፍጠር የሚችል ይመስልሃል? በሚገባ። እንግዲያውስ በእነሱ ላይ ያለንን እምነት አናቁም። ውስጤ እንግዲህ መሀላቸው የሆነ ነገር እንደሚፈጠር ነው የሚነግረኝ። በቃ ፍቅር እንደሚያሸንፍ ነው የሚሰማኝ። ልክ እንዳልሽው እንደሚሆን ተስፋ አደርጋለሁ። ሁልጊዜም በጣም ደስተኛና ልክ እንዳሁኑ በተስፋ የተሞላሽ ሆነሽ ከጎኔ እንድትሆኚ እንድታግዥኝ ብቻ ነው የምፈልገው። እሺ? ትንሿ ልጅ የዛሬ ሰርጓ ነው፣ ግን እስካሁን ድረስ እንደተኛች ነች። ኦይኩ በእንጂ ተነሽ፣ በጣም ብዙ የምንሰራው ነገር አለ። ሰዓቱ በጣም ረፍዷል። እማ ያውቃለሁ፣ እባክሽ ተይኝ፣ ትንሽ መተኛት ትፈልጋለሁ። ኦይኩ ቆየ፣ ምን መተኛት ነው? ወይ እማዬ፣ ማታ በጣም አምሽቼ ነው የተኛሁት። እባክሽን ትንሽ እንድተኛ ፍቀጅልኝ። የኔ ልጅ በሰዓቱ መጨረስ አንችልም፣ ገና በጣም ብዙ ስራ እኮ ነው ያለን። በይ ተነሽ የኔ ውድ ልጅ፣ እንደዚህ አትሁኚ። በይ ተነሽ። እሺ እማዬ፣ ይኸው ተነሳው። በቃ ስሚ፣ በቃ አሁን ሊሄድ ነው። እኔ ሴት ደግሞ እንደገና ተመለሰሽ እንዳትተኝ። እሺ አልኩሽ እኮ እማዬ። የኔ ቆንጆ ልጅ፣ ይሄ ኩርፊያሽም እኮ ይናፍቀኛል። ከዚህ በኋላ ከድሮ ህይወቴ ጋር የተያያዘ ማንኛውም ነገር ይናፍቀኛል። በመጨረሻ መጣ አይደል አቶ ሸፍቂ? ስምኛ ሲል ገና በጧቱ ነገር አትፈልጊ። እስከ ጧት ድረስ መተኛት አልቻልኩም ነበር። እሱን እኮ ነው የምልህ ሸፍቂ። ቆይ ዛሬ መተኛት ያለብህ ቀን ነው እንዴ? የገዛ ልጅህ እኮ ልታገባ ነው። ለዚህ ቀን ስትል ከስራ ፈቃድ መውሰድ ነበረብህ። ረስቼው ነበር። ታዲያ ይሄ ምን ችግር አለው? ትንሽ ተኝቼ እነሳለሁ። አታካብጂ። በጭራሽ አይሆንም። ትንሽ መተኛት እፈልጋለሁ።
አይሆንም አልኩ እኮ ሸፍኪ። አሁን ወደ ጸጉር ቤት ሄድና ጸጉርህን እና ጺምህን ተስተካከል። የሙሽሪት አባት ሆነህ ወደ ሰርጉ እንደዚህ ሆነ ለመሄድ እንዳታስብ። ደግሞ ልብስን ቀያይር እንጂ። ከእንቅልፌ ስነሳ እኮ አስተካክላለሁ። አይሆንም። አሁን ወደዛ ትሄዳለህ። ልብስን ላውንደሪ ቤት ሰጥቼዋለሁ። ስትመለስ ይዘው ነው። እሺ አመጣዋለሁ። ገብቶኛል። እዚህ ቤት ውስጥ ማንም የሚሰማኝ ሰው የለም ማለት ነው? አዎ፣ ማንም አይሰማህም። ዝግጅቱ ካለፈ በኋላ እቃህን ሰብስበህ ትወጣና ወደ ፈለክበት ትሄዳለህ። እስካሁን ድረስም የታገስኩ ለልጅ ስል ነው። ወይኔ አምላኬ ድረስልኝ። አቤት ዶክተር። ሰላም አቶ ቺናር፣ ለአንተም ይሆን ጠቃሚ ነገር ስላገኘው ነው። የሚመቸው ከሆነ ተገናኝተን በአካል ብንነጋገር ምን ይመስላል? ይቻላል ይቻላል። ባለፈው የተገናኘንበት ቦታ ብንገናኝ ምን ይመስላል? ታስታውሷል አይደል? እሺ፣ እዛ እንገናኝ። መልካም ቀን ይሁንልህ ቺናር። ለአንተ መልካም ቀን ይሁንልህ። ቺናር፣ ምን ተፈጠረ? ዴኒዝ ሐኪሙ ደውሎልኝ ነበር። የሆነ የምነግርህ ነገር አለ ብሎኛል። ታዲያ ጥሩ ነገር አይደለም እንዴ? አላውቅም፣ ግን እንደዛ ይመስለኛል። ቺናር፣ ለአመታት ያህል ሲያሳስብ ስለነበረ ጉዳይ በጣም ደስ የሚል ዜና ደርሷል። ግን አንተ ትንሽ እንኳን ደስ ያለ አትመስልም። ለምንድን ነው እንደዚህ የሆንከው? ቆይ እርግጠኛ አይደለሁም። ምን ማለትም ሆነ ማሰብ እንዳለብኝ አላውቅም። በእርግጥ እውነቱን ማወቅ ፈልጋለሁ፣ ግን ያ እውነት ከአቅሜ በላይ ይሆንብኛል ብዬ ፈርቻለሁ። እንደዛ ከሆነ ምንድን ነው የማደርገው? እንደዛ ከሆነ ሸክምህን ከኔ ጋር መጋራት አለብህ። ምንም ነገር ቢፈጠር ከጎን ነኝ እና ሁሉንም አንድ ላይ እንደምናልፋ ትጠራጠር። የኔ ቆንጅዬ ሚስት። ሰርዳር ይቅርታ አድርግልኝ። ኑራን ወይኔ ወይኔ ሚስቴ እና ልጆቼ አሁን ማንም ሰው የለኝም። በይ እንጂ ኑራን፣ ስልኩን አንሺው። ተኪን፣ ምንድን ነው? ምን ፈልገህ ነው? ኑራን እባክሽን አንዴ ላናግርሽ የምፈልገው ጉዳይ አለኝ። ግን እኔ ምንም የማናግርህ ነገር የለኝም። በድጋሚ እንዳስደውልልኝ። ኑራን እባክሽን፣ በጣም አንገብጋቢ ጉዳይ ነው። እየለመንኩሽ ነው። እባክሽን እሺ በይኝና ልንገርሽና ውሳኔውን ላንቺ ተዋለሁ። እሺ እመጣለሁ። የምትፈልገውን ነገር እዛው ልትነግረኝ ትችላለህ። በጣም አመሰግናለሁ። በእውነት አመሰግናለሁ። አሁን ትክክለኛውን ነገር አደርጋለሁ ለቤተሰቤ ስል። አቶ ቺናር፣ ሰነዶችን አይታቸው ነበር? እሺ። አደጋው በእርግጥም የተፈጠረው ልክ ሰነዱ ላይ በተገለጸበት ቀን ላይ ነው። ማለቴ ከተፈጠረው ውስብስብ ነገር በኋላ ህመምተኞቹ ህይወታቸው ማለፉ በጣም ያሳዝናል፣ ግን በተደጋጋሚ የምናየው ነገር ነው። ገባኝ። ለማንኛውም አመሰግናለሁ። ምንም አይደል አቶ ቺናር፣ ስለረዳው በጣም ደስ ብሎኛል። መልካም ቀን ይሁንልህ። መልካም ቀን ይሁንልህ። እሺ ክቡራትና ክቡራን፣ የፍቅር ታሪኩ ማብቂያ ላይ ነው ያለነው። ከዚህ በኋላ ደስታ የሚባል ነገር የለም። ፍቅር ከሌለ ደስታም የለም። መርት የታሪካችን መጥፎ ገጸ ባህሪ መታለች። እንኳን ደህና መጣሽ እመቤት ሌላ።
ምንድነው እየጠጣ ያለው? አዎ ምን ትፈልጊያለሽ? አሁን ደግሞ ለምን እየጠጣው እንደሆነ ጠይቂኝ። ችግር ካጋጠመኝ ወይም ምናልባት ሌላ ምክንያት ካለ ልትጠይቂኝ ይገባል። መብትሽ ነው፣ የፈለግሽውን ጠይቂ። ከምትወጂው ሰው መራቅ ምን አይነት ስሜት እንዳለው አታውቂው። የምታፈቅሪያት ልጅ ሰርግ ላይ መሄድና ስታገባ ማየት ስሜቱን አታውቂው፣ ልታውቂውም አትሺም በጭራሽ። መርት በቃ ይበቃል። በጣም ነው ያዘንኩት። አዎ እኔም በጣም አዝኜ ነበር። ግን ምን እንደገባኝ ታውቂያለሽ? ማዘን ምንም ነገር ሊቀይር እንደማይችል። መርት እማዬ እባክሽን ብቻዬን ልትተኝ ትችያለሽ? ትንሽ መነጋገር እንችላለን? ምንም የቀረ የምንነጋገረው ነገር የለም እማዬ። በቃ ጨርሰናል። በቃ ብቻዬን ተይኝ አልኩሽ። በይ ውጭ። ብቻዬን ተይኝ አልኩሽ እኮ ተይኝ። አቤት ሲናም። ሰላም መርት፣ እንዴት ነህ? ስላንተ ተጨንቄ ነው። ደህና ነኝ፣ ቤት ነው ያለሁት። በጣም ደህና ነኝ፣ ግን ስለምንም ነገር ማውራት አልፈልግም። በቃ በኋላ ማውራት እንችላለን። እንገናኛለን። ስለዚህ ቤት ነው ያለው።